በስመ አብ ቫሞስ አርጀንቲና ለምቀኛም ለሸረኛም የማይሆን ቡድን እስከ ጠዋት አስነግቶ በኤክስትራ ታይም 3-1 በክርስቶስ አልቫሬዝ ምንድነው ያረከው? ምን አይነት ጎል ነው? ላውታሮ ማርቲኔዝ 3-1 የጨዋታ ኦልሞስት ተጠናቋል። ለነገሩ ወደ ፔናልቲ ሹታውት ቢሄድም ምንም እንትን የለውም እኮ 4 ፔናልቲ ነው የሚመልሰው ዲቡ ማለት ነው። እና አርጀንቲና ወደ ቀጣዩ ዙር አልፋለች። ከወደቅንም በእንግላንድ እንደቅ ከፈለገ እኔ ያን ያህል ኤክሳይትድ አልሆንኩም። በስዊዘርላንድ በጎዶሎ እንደዚህ የተፈተነ ቡድን ኢንግላንድን ጥሎ ያልፋል የሚል እንትን የለኝም በጭራሽ ማለት ነው። ግን እንኳን አለፈን። ሜሲ ጎል ቢያገባ ሙድ የነበረ ግን አሲስት አርጓል። ኢትስ ኦኬ 10 አሲስቶች በዓለም ዋንጫ ታሪክ በማድረግ እንግዲህ ከማራዶና በ2 በልጧል። የምንጊዜም ቶፕ አሲስት አድራጊ ነው ማለት ነው። ስለ ቀይ ካርዷ እንዳልኳችሁ ለቅሶ እየየ ምናምን አልፈልግም። በቃ ለእናንተ ሲባል ህግ ምናምን አይቀየርም። ፊፋ እየየ ብትል ምንም በቃ ህጉ አይቀየርም። እንግዲህ ለስዊዘርላንድ ሲባል ዘገምተኛ የሆነ ተጫዋች እውነቱን ለመናገር ቀይ ካርድ ባያገኝ ደስ ይለኝ ነበር፣ ለቅሷችሁን ስለማውቀው ማለት ነው። ግን ዘገምተኛ የሆነ ተጫዋች አይምሮ መልበሻ ክፍል ረስቶት መጣ። ቢጫ እንዳለበት ረስቶ የጅል ዳይቭ የማይጠቅም ዳይቭ አረገ። ዳኛ እውነትም ተሸውዶ ለፓሬዴስ ቢጫ ሰጣ። ግን በአዲሱ ህግ መሰረት ደግሞ እንደዚህ አይነት ኢንሲደንቶችን ቫር ጣልቃ ገብቶ ይመለከታል። በዚህኛው ዓለም ዋንጫ አዲስ የወጣው ህግ ያ ነው። በድሮም ህግ ሲሙሌሽን ቢጫ ካርድ በቃ የትም ቦታ ብታረግ ያሰጣል። ግን በዚህኛው ደግሞ ልዩ የሚያደርገው ቫር ጣልቃ ገብቶ በደንብ ኢንሲደንቱን ይመለከታል። ገብቶ ተመለከተው። ለፓሬዴስ ቢጫ ነበር የተሰጠው፣ እሱ ተሰርዞ ጀለስ ቀዩን በላሽ ማለት ነው። ይሄ እግር ኳስ የተጻፈ ህግ ነው። ለእናንተ ሲባል አዲስ ህግ ስለማይጻፍ እየያችሁን ቀጥሉ። አላይም እኔ ብላ ገባኝ ለሊት ማያው በላሽ ጥዋት ስትነሺ በጎል ነው የተቀበለሻ። ጉድ ሞርኒንግ ማይ ላቭ በሚል በሚያማምሩ ለጎሎቻ አንተ ደግሞ ምንድን ያደረገው? ምን አወዳደቅ ነው? ምን አደነቅፎ ነው? እሺ አሁን እንደው የእኛን ስም ለማጥፋት ካልሆነ ምን አደነቅፎ ነው እንደዚህ ወደቀው? ምንም ብናደድብህም ግን ስታለቅስ አሳዝነኛል። ገብርኤልን አንጀቴን በላው። ኢየሱስ አሳዝንኪኝ ስታለቅስ። ግን ምን ሆነ ነው እንዴ? ሁላችሁ ይሄ ፊፋ ነው አያሰጥ ምናምን ብለው ከተንጫጩ ማለት ነው ተዋችሁና እናንተ ምን ማሰብ እንዳለባችሁ ነገር። ወይኔ አልቫሬዝ ጎል 90 ዲግሪ እንደዚህ ላይ ይገባል። እንዲህ 90 ዲግሪ የምታምር ጎል በሚያስፈልግ ሰዓት ጽድት ያለች ጎል። የራይስን ጎል ያስታወሰኝ ቱቢ ሆነስት ቀድሞ ስለገባ ነው። እሺና እንዴት እንደሚያምር ደብሊው አልቫሬዝ በቃ አንተ እኔ እንደሆነ ዛሬ ደግሞ ምንም ሳላረግ ከመውጣ ብሎ አሲስት አድርጎ ወጣ። ምንም ተውት። ስሙኝማ እኛ ምን ፖስት እንደ የዛሬ 4 ዓመት እኮ በዚህ ሰዓት ሰሚ ፋይናል ደርሰን ነበር፣ ግን በልተን ነበር ይዘን ይውላን ብለ ዋንጫን ፖስት እኛ አንቨርሰሪና ኮር እንጂ ምን አይነት ጎል ያገባው ሁሊያን አልቫሬዝ ገብቷል። እንቅልፍን ሳትተኛ አርጀንቲና አሸንፋ እንዲህ አይነት ጎል ስታይ ደግሞ በቃ አለቀ፣ አይጸጽትህም። አርጀንቲና ኤክስትራ ታይም ላይ 2 ጎል አግብታ 3-1 አሸንፋ ሰሚፋይናል ገብታለች ማለት ነው። አንዳንድ የእግር ኳስ ላይ እድል ያስፈልጋል ማለት ያው ኬፕ ቨርዴ ጋር የሆነ የሚገርም ጨዋታ ምናምን ነገር አይተን ምናምን አርጀንቲና አሪፍ አልነበረችም ምናምን፣ ግን ስቲል ተሳካ ተባለ። ከዛ ኋላ ግብጽ ምናምን ነገር አስጨንቃ ተዘረፈች ግብጽ ተባለ አይደለ? ከዛ ኋላ ደግሞ ስዊዘርላንድ ደግሞ በራሷ እጅ ማለት ሰከንድ ሃፍ ምርጥ የነበረችው ቀይ ወጣባት። ከዛ ኤክስትራ ታይም ነው ሁለቱን ያገቡት ማለት ነው። ሜሲ ልክ እንደተጀመረ ማለት ነው። እሺ እኔ ብቻ አይደለም አዝሏቸው እየሄደ ነው ምናምን ነገር እየተባለ እናንተ እየተፎገራችሁ ነው ብሎ ለመካሊስተር አሲስት በማድረግ ጀመረ ጌሙን። ገባ አይደለ? ከዛ ኋላ ሰከንድ ሃፍ የስዊዘርላንድ ነበረ እምቦሎ የሚባለው ሰው የሙድ እስኪዝባቸው ድረስ ማለት ነው። አርጀንቲና በፋራም ባራዳም እዚህ ጋር ከች ብላለች። ሰሚፋይናል እንግሊዝ ከዛ ፈረንሳይ። እመነኝ ነው የምልህ እመነኝ ለአርጀንቲና ካላለላት በስተቀር ከ4ቱ ቡድኖች ስኳዷ ማይመጥነው አርጀንቲና ናት። ሜሲ ስላላት ነው እንጂ ማን ሜሲ አለ እድል አለ ምናምን ገባ አይደል? አሁን ፊፋ ምናምን ነገር እንዳትሉ ማለት ነው። ይሄ ሰውዬ እምቦሎን ነው የከፈለው ፊፋ ገባ አይደል? ዳኛውን አለ እምቦሎን ከፍሎታል ነው። እንዴት እንደዚህ አይነት ዳይቭ አድርገህ ስዊዘርላንድ ሰከንድ ሃፍ እኮ ምርጥ ሆና ነበር ነው። ምንም ማድረግ አይቻልም። ግን
እኔ በምንም ተአምር እኔ ማጂክ ካልሆነ በስተቀር እንግሊዝንም ፈረንሳይንም እንደዚህ አታልፍ በእርግጠኝነት ነው የምልህ። በቃ ኦቨርሬትድ የሆነ ስኳድ ሜሲ በ39 ዓመቱ እነዚህን ወጣቶች አዝሏቸው ነው እየሄደ ያለው። አስበው እስቲ። በእናንተ ምክንያት ሶፍት እየተወደደ ነው። ሁሌ አርጀንቲና ተጫወተች ለቅሶ፣ ሁሌ አርጀንቲና ተጫወተች ለቅሶ፣ የሆነ ነገር ተፈጠረ ለቅሶ። በአዲሱ የፊፋ ህግ መሰረት ጎግል አድርጋችሁ ምናምን ማየት ትችላላችሁ። አንድ ሰው ቢጫ ካርድ ካለበት ለማታለል ከሞከረና ከተጠረጠረ ቫር ይታያል። ቫር ሲታይ ደግሞ ጀለስ አየር ላይ እየደነፈች ይሁን ምንኛ ጨፈረች ነው አላውቅም። ፓፓ በጣም ስቱም ላይ ስታደርግ ነበር። ይሄ ደግሞ ቢጫ ያሰጣታል፣ በቀይ ወጣት እያለቀሰች። ይሄ ማያከራክር ነገር ነው። እባካችሁን እንዳታለቅሱብን እባካችሁን። ሶፍት ተወዶብናል ፓፓ። ወደ ጌሙ ስንመጣ አልቫሬዝ ምን አይነት ጎል ነው የነቀነከው! ረካው እርከትናኩ በዛ ደቂቃ ቋጠረ ከተተኛለ ፓፓ። ለሜሲ ቋጠረ ነበር ጎል እንዲያስቆጥር። ሜሲ ግን ቀለድክብን፣ በህይወታችን ቀለድክብና። ሜሲ ግን ተው እኔ ላንተ ብዬ ያነጋው ሜሲ እንደዛ አይደረግም። ስዊዘርላንድ ባይዙ ሚናል ቲም አልነበረም። ትንሽ አርጀንቲና መፍራታቸው ነው የደበረኝ። ያበደ ጨዋታ ላይ ያየው። ቫሞስ አርጀንቲና እንግዲህ ወደ ሰሚ ፋይናል መቀላቀሏ ተረጋግጧል። ይሄ ቪዲዮ ኮፒ ሊንክ 10,000 ያስፈልገዋል። የአራዳ ልጆች አይነገራችሁም ማለት ነው። የዚህ ጨዋታ ትልቁ መነጋገሪያ ነጥብ የእምቡሎ ቀይ ይመስለኛል። ልጁ እንደዚህ ነዳይቭ ምን ሆኖ ነው ቢጫ ያለበት? ዳኛውም ከፍቶበታል ብዬ አስባለሁ። እስቲ ስለዚህ ጉዳይ ሐሳባችሁን ኮሜንት ላይ። ለመጀመሪያ ጊዜ ይመስለኛል ፊፋ ራንክ ያደረጋቸው ቶፕ 4 ክለቦች 4 ውስጥ ሲቀመጡ ፍራንስ አንደኛ፣ ስፔን ሁለተኛ፣ አርጀንቲና ሶስተኛ፣ እንግሊዝ አራተኛ ናቸው በአዲሱ ራንኪንግ። አራቱም ተቀላቅለዋል ሰሚ ፋይናሉን። የሚገርም ሰሚ ፋይናል ልናይ ነው። አርጀንቲና ከእንግሊዝ በሌለ፣ ስፔን ከፍራንስ የሚገርም ጨዋታ ነው። እነዚህን ጨዋታዎች ደግሞ ስትሪም ልናረግ ነው። እስቲ ኮፒ ሊንክ አድርጉ እስቲ ብሎናችሁ ነው። እነዚህን ጨዋታዎች ሳምሪ መስፍናለች፣ ዮናታን የድንግልች፣ አብዩኤል ናሆሜትን ጨምሮ ሰብሰብ ብለን ማክሰኞና ሮብ እነዚህን ጨዋታዎች ስትሪም እናረጋለን። አንድ ሰው እንዳይቀር፣ አንድ ሰው እናደማመቋለን። ያበደ ነገር ጊቫዌም ጭምራለ። ብዙ ሰዎች ምን ላይ ነው የምታዩት ምናምን እያለ ብዙ ሰው በጣም በውስጥ መስመር እየጠየቀኝ ነው። ቴሌብር ሱፐር አፕ ላይ እንግዲህ ዴስ ቲቪ ቀሪውን ሰሚ ፋይናል እና ፋይናል ጨዋታ ፓኬጅ ላይ ማግኘት ትችላላችሁ። ኢንተርኔት እንደምትገዙት የወርልድ ካፕ ፓኬጅ ገዝታችሁ ጨዋታዎችን ማየት ትችላላችሁ። በዛው ፍሪ የሜዳና የጎጆ ፓኬጅ የ1 ዓመት ይሰጣችኋል። የሞባይል ኢንተርኔት ብቻ አይደለም፣ በብሮድባንድም ከፈለጋችሁ ማግኘት ትችላላችሁ ማለት ነው። ማንም እንዳይቀር ያበደ ሰሚ ፋይናል ነው የሚሆነው። ኮፒ ሊንክ ሪፖስት ሼሩ በደንብ ይረገጥ። ይመቻችሁ። እያየነው ነጋ እርድብን ነው ያልኩት እናቴ፣ እርድብን። በቃ ምን አይነት የሾርትና የርጉም ስብስብ ነው ግን አንተ አርጀንቲና የሚባል እንዴ! እኔ ሜሲ አላገባልኝም። በቃ ዛሬ እሱ ካላገባ ምናምን ምድረ ሾርት ይቀራላ። አንድ ሾርት ቢወጣ አንድ ሌላ ሾርት አለ። ሾርት እኮ ነው፣ የሾርት ልጅ እኮ ነው የኔን ህይወት እኮ የሚያበላሽው ሲጀመር ማለት ሾርት። የተረገማችሁ ማንሽ እስከመጣው ምናምን አሁን ማፌተኛ አለ፣ እኔ ያለው እንዴት ነው የምንግባባው? እሺ አሁን ልንገናኝ ነው እኮ አገናኝህኝ እኮ። እርጉሞች ናቸው በቃ ወቅ እንዲህ መፋቅ ነበር። እርኩስ ናቸው እንዳትቀራ፣ እርኩስ ነህ እርጉም። ይሄ ቋጠሮ እንደ ሀሳብ ቢቀርባችሁ እስቲ የዚህኛው ዓመት ቋጠሮ ቢቀርባችሁ እስከ 11 ሰዓት እስከ 12 ሰዓት አስቀምጦ ተደበረባችሁ እስካሉ ሚሲን መጥላት አሁን መጥላትን በሽታ ነው፣ መውደድን በሽታ ነው። ጋይስ ኧረ በስመ አብ ንስር የሆነ ቲም ነው እያንዳንድሽ። ዛሬ ደግሞ የስዊዘርላንድ ማሊያ አውልቂና ቀጣይ ከማን ነው የእንግሊዝን ልበሱ። ገና አቡጀድ ያስቀድደን ነው የምናስለብሳችሁ። ሁሉንም ጨዋታ ድራማቲክ በሆነ ወይ ነው አርጀንቲና የሚያሸንፈው። ማን እስከ ጠዋት ድረስ በስማም ነጋብን እያየን። አረ አሜሪካ፣ አረ በስማም ዴ ጋይስ፣ ምን አይነት ጌም ነው እያየን ያለ ነው? ቶርናመንቱ ሙሉ አርጀንቲና የሚጫወቱት ጌም ልክ አይደለም። ማን ሜሲ ማለት ነው እርግጠኛ ነኝ የወርልድ ካፕ ሲያልቅ 2 ወር ምናምን ነው ረፍት የሚያስፈልገው። ማን ስንተኛ ጌሙ ነው? ኤክስትራ ታይም 120 ደቂቃ ስንተኛው ጌሙ ነው ሲጫወት ማለት ነው? ሙሉ ጨዋታውን ነው እየሮጠ የነበረው ማለት ነው። ገብቷችኋል አይደል? አልቫሬዝ መጨረሻ ላይ ማለት ነው ከፈታቸው። ምን አይነት ጎል ነው! በኢየሱስ ምን አይነት ጎል ነው! አተ
100 ምናምን ኪሎ ሜትር ይመታል እንዴ ኳስ 90 ዲግሪ ላይ ምን አለበት የሆነ ቀልብ ታረው እንደዛ ይተኮሳል። ከዛ ላውታሩ ደገመባቸው። ምን ጥያቄ የለውም ስዊዘርላንዶች መውጣታቸው አይቀርም ማለት ግን ስዊዘርላንዶች የተከላከሉበት ወይ ማድነቅ አለብን። በስመ አብ ማን ሜሲ ዛሬ ማሲስት አድርጓል ከኮርና ማለት ነው። ገብቷችኋል? አርጀንቲና ሴት ፒስ ሲሆኑ መሰለኝ ማን ስንተኛ ኮርና ነው እንዴ ማን አሁን አሪፍ ጨዋታ እስካሁን ድረስ እየተጋጠሙ የነበሩት ቲሞች ማለት ነው ኖርማል ቲሞች ናቸው። ገብቷችኋል አይደለም? የአርጀንቲናን ኳሊቲ ይሄ ነው የሚያስብል የለው ማለት ነው። ብዙ የአርጀንቲናን ኳሊቲ ሊወጣ የሚችለው እየተመሩ ካምባክ ማድረጋቸው ምናምን ነው። ገብቷችኋል? አሁን ከኢንግላንድ ነው የደረሳቸው። በጣም የሳተ ጨዋታ እንደምን እርግጠኛ ነኝ። ገብቷችኋል አይደል? አልቫሬዝ ግን ክሬዲት መውሰድ አለበት። ዛሬ እሱ ነው ቁልፉን ክፍት ያደረገላቸው። ገብቷችኋል? አረ አርጀንቲኖች ያበዙት፣ አሁንስ በጣም ነው ያበዙት። አንጠልጣይ ልብ አንጠልጣይ የሆነ ተከታታይ ድራማ እኮ የሚሰሩ እኮ ነው የሚመስሉት እንዴ። እነሱ በተጫወቱ ቁጥር ወይ ተጨማሪ ደቂቃ ላይ ነው ጎል የሚያገቡት ወይ ደግሞ በተሰጠ 30 ደቂቃ ጭማሪ ላይ ነው ጎል እያገቡ የሚያሸንፉት። ግራ ግብት እኮ ነው የሚል ማንዬ። ይኸው ዛሬም እንደተለመደው እንግዲህ ልባችንን አንጠልጥለው ወደቁ፣ ተነሱ፣ ፈረጡ እያለን 130 ደቂቃ አይተናቸው ይኸው አልቫሬዝ ምን አይነት ጎል ነው ያገባው። እንዴት አባቱ ነው የሚያምረው ጎሉ ማንዬ፣ እንዴት አባቱ ነው የሚያምረው ሁሊያን አልቫሬዝ ማንዬ። ቀረቀረው ከ16 ከ50 ውጪ ነው። ምን ለማንኛውም የዛሬው ሰበር መረጃ ምን መሰላችሁ? ሜሲ ሳያገባ አርጀንቲና አሸንፈውታለች። በቃ አርጀንቲና እንዴትም ብላ ተማሙት አሸንፋለች። ስዊዘርላንድ ግን ያሳየችው ተጋድሎ ይለያል ነው ማለት በቃ ያው ቀናችንን ምሽታችንን ማበላሹብን። 30 ደቂቃውን ተጨማሪ እንኳን ብትተውልን ምን ነበር አርጀንቲናዎች? ፕሊዝ ፕሊዝ። ለማንኛውም ጀማአው አርጀንቲና ከእንግሊዝ ፍስፍስ እናያለን ማለት ነው። ይመቻችሁ። አርጀንቲና ግማሽ ፍጻሜ ወደ ከእንግሊዝ ጋር 3-1 አርጀንቲና ባክ ቱ ባክ ዓለም ዋንጫውን ላነሳው ነው። ማንም የሚያቆመኝ የለም እያለች ነው። ማንም የሚያቆመኝ የለም እያለች ነው። እናንተ መታችሁ ፊፋ ያግዛታል ዳኝነት። አርጀንቲና እግር ኳስና እግር ኳስ እየተጫወተች ጠላቶቿን ዝም እያስባለች ነው። ሊዮ ዛሬ አሲስት አድርጓል 3-1 በጭማሪ። በነገራችን ላይ ማለት ኤምቦሎ የተመለከተው ቀይ ካርድ ቢጫ ነበረበት። እንደዚህ አይነት ዳይቭ ለዞም እሺ ፔናልቲ ቦክስ ውስጥ ቢሆን እሺ የሆነ ነገር ለማግኘት ነው ይባላል። ማይሆን መሀል ሜዳ ላይ እንደዚህ አይነት ዳይቭ ምን ለመጠቀም ነው? ስለዚህ ቢጫ ካርድ ነበረበት፣ በሁለት ቢጫ ይገባል። ማልቀስም መጀመሪያ ነበር ማስተዋል የነበረብህ። ብሔራዊ ቡድኔ ምን ይጠቀማል እኔ ዳይቭ በማድረግ ብለህ ማሰብ። በዛውም የሁሉ ቴክኖሎጂ እያለ በሳል አለመሆንን ነው ያሳየው። ለማንኛውም አርጀንቲና እንቅልፋችንን አሳጥታችሁ ማግባታችሁ ላይ ቀር ነገር ምን አለ በ90 ደቂቃ ብትጨርሱት። የምሬን ነው የምላችሁ። 3-1 አሸንፋለች። ያበደ ግማሽ ፍጻሜ ነው የምናየው። እንግሊዝ ከአርጀንቲና፣ ፈረንሳይ ከስፔን። በስማ ጽድት ያለ ዓለም ዋንጫ ማለት ነው። ጽድት ያለ ዓለም ዋንጫ፣ የሚገርም የዓለም ዋንጫ። ለማንኛውም በቀጣይ ማን ወደ ቀጣይ ዙሪያ ያልፋል ደግሞ የሚለውን ፕሪዲክሽን ይዤላችሁ መለሳለሁ። ዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ። ፋና አርጀንቲና ግን ሁሌ አይደብርም? ስለ ሁሌ እንደዚህ ምናምን እያልካልቅስ እኔ ለሁለተኛ ዙር ጎቴ ሀገሩን ይዞ እየሄደ ነው ብለህ ዲፍረንስ አየህ አንተ። ፊፋ እያለቀስክ ነው ዛሬ። ጎቱ ግን ከሁለተኛው ዋንጫው ጫን እንመለስም። ወይኔ አልቫሬዝ ምንድነው ያገባኸው አንተ ባለጌ አታ እንዲህ ስብር የሚያደርግ ጎል አንተ። ስዊዘርላንድ ቀሽን ያሉት እንደዛ ተከላክሎ ማለት ዋጋ የለውም መከላከላችሁ ምናምን ያላችሁ በቃ አቁሙ ነው ያላችሁ። ከዛ ሶስተኛውን ማርቲኔዝ ደገመ። አበቃ ገባ አይደል? የኔ ጎት ደግሞ ጎል አላገባም። ለ10ኛ ተከታታይ ዓለም ዋንጫ ልትችል አሲስት ያደርጋል። ገባ ዝም የሆነ ነገር አስተዋጽኦ ሳያደርግም አይወጣም። ይሄ ነው ዲፈረንስ ነው። ጎት ስትሆን የሆነ ነገር አለ ማለት ነው። ይቻላል፣ እንገሰግሳለን ነው የምልህ። ጁሊያን አልቫሬስ ምን አይነት ጎል ነው ያገባው? ኧረ በስመ አብ። በጣም ይቅርታ አድርጉልኝ። ሁሌ 120 ደቂቃ እያስጠበቅኩኝ ስለማገረጣችሁ በጣም ይቅርታ አድርጉልኝ። እየተመረው ካምባክ ስለምሰራባችሁ በጣም ይቅርታ አድርጉልኝ። ተደስተ ልክ መጨረሻ ላይ ልብን ስለምሰብረው በጣም ይቅርታ አድርግልኝ። ዛሬ ምንም ለወራ አይደለም። ይኸውላችሁ 3-1 አልቋል ጨዋታው። መጀመሪያውኑ በ90 ደቂቃ መጨረስ የምንችለውን ጨዋታ ነው አርጀንቲናዎች ዛሬ ቅጠል ስታደርጉኝ ነበር። እንዴት ነው የምትኮሩት? እንዴት ነው የሚያደርጋችሁ? እንዴ አንተ ጨርሳችሁ መውጣት የምትችሉትን ጨዋታ እየመራህ እንዴት እንደዛ ትላጣለህ? እንዴት ትኮራላችሁ?
ሲገባብህ ግን እንደዛ ትጋደላለህ ማለት ነው። ኧረ በስመ አብ ይኸውላችሁ፣ ሶስቱንም ጨዋታ ልባችንን ሰቅላችሁ ነው የጨረሳችሁት። አሁን እኮ ኔክስት ኢንግላንድ ነው። ኢንግላንድ ሚድፊልድ ታውቃላችሁ። ጁዱ ቤት እኔ አላወራም ስለ እንግሊዝ። አሁን ጥሩ ፎርም ላይ ነች። አሁን እሷን ነው የምናገኘው ኔክስት። በዚህ ሁኔታ ነው የምንጫወተው ነው። ሊዮኔል ስካሎኒ በደንብ መስራት አለብን። በደንብ ይኸውልህ ኔክስት ላይ እንደዚህ አይነት ችግር ማየት አልፈልግም። የምሬን ነው የምልህ። አልማዳ ሲጀመር ቋሚ ሆኖ መጀመር ያለበት። የመጀመሪያዎቹንም ጨዋታ እንዳያችሁት ዛሬም ከገባ በኋላ አይታችሁታል ምን እያደረገ እንደነበር። ኤኒዌይስ በጣም ይቅር በሉኝ፣ በጣም ይቅርታ አድርጉልኝ። ሁሌ ማለት ነው እንደዚህ ነው በቃ። ይኸውላችሁ ጨዋታ እንዲመስል አድርገን፣ ስዊዘርላንድ ግን ባለጌ ናችሁ ማለት። ኮሎምቢያ ላይ የነበረውን ልደግሙት፣ ወፍ ማለት ነው ወፍ። ሜሲም እንግዲህ አሲስት አድርጓል ዛሬ። በስነ ስርዓት እውነቱን ለመናገር እስከ ዛሬ ከነበሩት ያው ጥሩ ያልነበረበት ጨዋታ ዛሬ ነበር ማለት ይቻላል። የተሻለውን አድርጓል። ሁሌ ከሱ መጠበቅ አይቻልም እንደተባልኩ። ነገር ግን ዛሬ ማለት ነው ይኸውላችሁ ሙሉ አርጀንቲና ቲም በጣም አበሳጭታችሁኛል። በቃ ይሄን ነው ማለት የምችለው። ይህንን 120 ደቂቃ ድረስ 120 ደቂቃ አልቫሬዝ አስማት አርጀንቲና ተቸግራ አለፈች። 120 ደቂቃ ስዊዘርላንዶች በጎዶሎ ታግለው ነገር ግን ተሸንፈው ወጡ። አርጀንቲና 3 ስዊዘርላንድ 1። አልቫሬዝ ምን አይነት ጎል ነው ያስቆጠረው? ምን አይነት ድንቅ ጎል ነው ያስቆጠረው? ጨዋታው 112ኛው ደቂቃ ላይ አልቫሬዝ አስቆጠረ። ከዛ በኋላ ላውታሮ ማርቲኔዝ፣ መጀመሪያ ግን ማካሊስተር ቀዳሚ ማድረግ ችሎ ነበር። አርጀንቲናን አልሆነም፣ አቻ ሆኑ። በቀይ ካርድ ወጣባት። ይኸው እንደምትመለከቱት 72ኛው ደቂቃ ላይ ነው በቀዩ ካርድ ወጣባት ስዊዘርላንድ። 120 ደቂቃ ግን ታግላ ተሸንፋ ወጣለች። አርጀንቲና ወደ ቀጣይ ዙር ማለፏን አረጋግጣለች። ወሳኝ ምዕራፍ፣ የዓለም ዋንጫው የመጨረሻው ምዕራፍ ላይ ደርሷል። ፈረንሳይ ከስፔን ማክሰኞ 4 ሰዓት ላይ ይጫወታሉ። እንደምትመለከቱት ሮብ ደግሞ እንግሊዝ ከአርጀንቲና ማን ወደ ፍጻሜ ያልፋል? አሁን 4 ሰዓት ነው እየተደረገ ያለው። ከዚህ በኋላ ያሉ ጨዋታዎች እስከ ፍጻሜ ያሉት 3 ጨዋታዎች 4 ሰዓት ላይ ይደረጋሉ ማለት ነው። ማን ፍጻሜ ይደርሳል? ማን ሻምፒዮን ይሆናል ብላችሁ ታስባላችሁ? ዓለም ዋንጫው ሊጠናቀቅ ነው። እኛም እንቅልፍ የፕላስ ምልክቷን መንካት እንዳትረሱ። ይመቻል። አርጀንቲና ስዊዘርላንድ 3-1 ባይዘዌ እኔ ለሜሲ ብዬ ነው እንጂ አርጀንቲናን የምደግፈው። ሜሲ ከሌለ ይሄንን ዘረኛ ሀገር እና ስለ ዳኝነቱ ምንም ማውራት አልፈልግም። የሜሲ ደጋፊ ስለሆንኩኝ ምንም እያሳመነኝ አይደለም። ለአርጀንቲና እየተሰጠ ያለው ዲሲዥኖች እኔ እያጠራጠረኝ ነው። ነገር ግን በዚህም በዛም እኔ የንጉሱ ደጋፊ ስለሆንኩኝ ያው ዝም ልል ይችላል። ዝም ብያለሁ ኢጅፕት። እዚህ ላይ ግን ቀይ ካርድ የወጣባቸው የማይመስል ኢጅፕት ላይ እንደዚህ ግን የሜሲ ደጋፊ ስለሆንኩኝ እኔ ሜሲ ነው። ልክ ሜሲ እግር ኳስ ሲያቆሙት እነዚህን ዘረኛ ሀገሮች፣ እነዚህ ሸረኛ ሀገሮች ማየት አልፈልግም ነው የምላቸው። ሜሲ ብቻ እግር ኳስን ሲያቆም እኔ የንጉሱ ደጋፊ ነኝ ሲንስ ዴይ ዋን። ነገር ግን በጣም 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 ኢጅፕት ላይ የተደረገው ነገር እኔ ለሜሲ ደጋፊ ነኝ። ነገር ግን ኢጅፕት ላይ የተደረገው ነገር ለእኔ በቃ በጣም ደወረት ሼር መጥፎ ዲሲዥን የሰጠባቸው። ኤኒዌይስ አርጀንቲና ከእንግሊዝ ጋር ሴሚፋይናል ላይ ይጫወታሉ። ማን እንደሚያልፍ እናያለን። ለአሁን ግን አርጀንቲና እና ንጉሱ ወደ ሴሚፋይናል አልፈዋል። ነገር ግን እኔ የሜሲ ደጋፊ እንጂ የአርጀንቲና አይደለሁም። እንዴ ከዚህ በኋላ ጎል አይገባብኝ ቪዲዮ ልሰራ ስል ላውታሩ ቀረቀረው ማለት ቃቴ በርላው ጤል አርጀንቲና 3-1 በሆነ ውጤት አሸንፋለች ስዊዘርላንድን። ያው ነጋ 20 ጉዳይ ለአንድ ሆኗል። እንዲህ አይናችን እስኪቀራ ድረስ ቁጭ ብለን አርጀንቲናን መጣል አልቻለም። እኔ ተስፋዬ ኢንግላንድ ናት። በጣም ከብዳቸው ነበር ጨዋታው፣ ግን በሞመንት ኦፍ ብሪሊየንስ ነው የአልቫሬዝ ጎል በጣም በቃ ቆንጆ አድርጎ ነው የቀየረ ጨዋታውን። ያው ማሸነፊያ ግብ ስለነበር በዚህ ዓለም ዋንጫ ገባ የመጀመሪያ ግብ ነው። ስዊዘርላንዶች ግን ምርጥ ኢምቦሎ የሰራው ድድብና ነው የሚባለው። ከዚህ የተሻለ ነገር ሊያገኙ ይችሉ ነበር፣ አይታወቅም። የኳስ ነገር ብቻ አርጀንቲና ወደ ቀጣይ ዙር አልፋለች። ፎሎ ኮፒ ሼር እያደረጋችሁ ይመቻል። ውሃ እያሳሳቀ ነው የሚወስደው። አርጀንቲና ከኬፕ ቨርዲ ጋርም ወደ ኤክስትራ ታይም አምርታ አሸንፋ ወደ ኳርተር ፋይናል አለፈች። ከስዊዘርላንድ ጋርም ዛሬ በጣም ተፈተና በሴሚ ፋይናል እንግዲህ ማለፏን ማራገጥ ችላለች ማለት ነው። በጣም የሚጨንቅ ጨዋታ ነበር የተመለከተው፣ አሰልቺ ጨዋታ ነበረ ማለት ይቻላል። አስቀድማ አርጀንቲና ነበር 19ኛው ደቂቃ ላይ በማካሊስተር አማካኝነት ጎል አስቆጥራ ቀዳሚ መሆን ችላ የነበረችው። ከዛ በኋላም እንግዲህ ስዊዘርላንዶች 67ኛው ደቂቃ ላይ በእንዲሁ አማካኝነት ጎል አስቆጥሮ አቻ ማድረግ ቻሉ። ነገር ግን 72ኛው ደቂቃ ላይ ኤምቦሎ በቀይ ካርድ ይወጣባቸዋል። ያም በደንብ ጎድቷቸው ነበረ። ነገር ግን
ፈርስት ሃፍም ሰከንድ ሃፍም እስከ ቀይ ካርዱ ድረስ ለኔ ስዊዘርላንድ በጣም ጥሩ ሲንቀሳቀሱ ነበር። አርጀንቲና ጎሉን ካስቆጠረች በኋላ ተጨማሪ ጎል ለማግኘት ስትሄድ የነበረው ርቀትም ደካማ ነበረ። ስዊዘርላንዶች ይባስ ብሎም እንግዲህ ጎል ለማስቆጠር በሚያደርጉት ፍትጊያ ውስጥም በጨዋታው ላይ ተሻል ሆኖ ተገኝተውም ነበረ። ታዲያም እንግዲህ ወደ ኤክስትራ ታይም ጨዋታ አምርቶ ነበር። በኤክስትራ ታይሙ ግን አርጀንቲና የቁጥር ብልጫዋንም ተጠቅማ በጣም የበላይነት ወስዳ ተጫውታ ነበረ። ታዲያም እንግዲህ በዩሊያን አልቫሬዝ እጅግ በጣም አስደናቂ ካርል ጎል 113ኛ ደቂቃ ላይ አስቆጥረው ቀዳሚ መሆን ቻሉ 2-1 በድጋሚ ማለት ነው። ከዛ 121ኛው ደቂቃ ላይ ላውታሮ ማርቲኔዝ የማሳረጊያውን ጎል በማስቆጠር አርጀንቲና ጨዋታውን 3-1 በማሸነፍ ስዊዘርላንድ በማሰናበት ወደ ሴሚፋይናል ማለፏን ማረጋገጥ ችላለች። በሴሚፋይናልም እንግሊዝ ከአርጀንቲና የሚፋጠጡ ይሆናል ማለት ነው። የአርጀንቲና አመጣጥ ምንም እንኳን በጣም አመርቂ የሚባል ባይሆንም ስቲል ግን አስፈሪ ናሽናል ቲም ናት። በምን አይነት ሰዓት ላይ ጎል ታስቆጥርበት እንደምትችል እማትገመት እንደሆነች ነው እያስመለከተችን የምትገኘው። ኤኒዌይ ስለዚህ ጨዋታ እናንተ የምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሁዋን አልቫሬዝ ምን አይነት ጎል ያስቆጠረው እናንተ! ቢስሚላ እንዴት አባቱ አድርጎ ነው የቀረቀረው! ያበደ ጨዋታን ያየ ነው፣ ያበደ ጎል ነው። ይሄ ልጅ እኛ ጋር መጥቶ መፈረም አለበት። የአርሰናል ደጋፊዎች ቋጥሮ ይሄ ልጅ እኛ ጋር እንዲመጣ ታውቃላችሁ። ፕሪሚየር ሊጉ የሚያውቀው ሰው ነው። ትልልቅ ጨዋታዎች የሚሆን ተጫዋች ነው። ሰው ሻምፒዮንስ ሊግ ላይ በደንብ እንሄድ ኔክስት ሲዝን የግዴታ ያስፈልገናል። በጣም ደክሞኛል። አይኔ ተከድኗል፣ ያስታውቃል። እየተንተባጠብኩላ ነው። ግን ሁዋን አልቫሬዝ ይገባዋል። ይሄ ቪዲዮ ይገባዋል። እኛ ጋር መምጣት ይገባዋል። እኛም ይገባናል። ይሄ ተጫዋች መፈረም አለበት ለማለት ነው። ይመቻችሁ። የሊዮነል ሜሲዋ ቡድን ማለት ነው አርጀንቲና ወደ ግማሽ ፍጻሜ ማለፏን አረጋግጣለች ማለት ነው። ያራዳ ልጆች ምን አለ ተጨማሪ ደቂቃ እንኳን ባይገቡ ነገሩ እንኳን ገቡ። ምን አይነት ጎል ነው የተመለከትነው? ጁሊያን አልቫሬዝ ምን አይነት ጎል ነው ያስመለከትከን? ያራዳ ልጅ በረዶ ነው የሰራው፣ በረኛው ነው ማለት ያራዳ ልጆች። ለማንኛውም ቆንጆ ጨዋታ ነበረ። ሁለቱም ቡድኖች ተፈሳፍሰዋል። ነገር ግን ጭማሪ ደቂቃ ኧረ ልንሰክር ነው ጎበዝ፣ ኧረ ልንሰክር ነው። አሁን እኮ ነጋ እኮ። እሺ አሁን ሰንበት ነው። እንዴት ነው እሺ የሚደረገው ነው ማለት ያራዳ ልጅ። ለማንኛውም አርጀንቲና እንግዲህ ወደ ቀጣዩ ዙር ማለፏን እንግዲህ ያረጋግጣለች ማለት ነው። ያራዳ ልጆች በቃ ይመቻችሁ። ግን በእግር ኳስ ስለ ሜሲ ደግነት ሲወራ ሰምታችኋል? ሜሲ እንዲያረገ ሲባል ሰምታችሁ ታውቃላችሁ? እኔ ይህን ላጋራችሁ። ሜሲ በዓለም ዋንጫው 10 አሲስቶች አሉት። ግን አንዱንም ሳያዳላ ለአንድ ሰው ደግሞ አያውቅም። 10ሩንም አሲስቶች ለ10 የተለያዩ ተጫዋቾች እኩል ነው ያካፈሉ። ከዚህ በላይ ደግነት አለ? ፎር ላይክ ሼር ማድረግ አይረሳ። አርጀንቲና ሰሚፋይናል ደርሳለች ማለት ነው። ቀጣይ እንግሊዝ ጋር እንመለከታለን። የዛሬውን ጨዋታ በጣም ግራ የሚያጋባ ነበር። ስዊዘርላንድ የምታልፍ መስሎኝ ነበር። ጨዋታውን ወደ 50-50 ወደ ፔናልቲ ይዞ ትሄዳለች ብዬ አስቤ ነበር። ቀይ ከወጣባቸው በኋላ ምን አይነት የሚገርም መከላከል ነበር የተመለከተው። ሰበረው አልቫሬዝ ምን አይነት ድንቅ ጎል ነው ያስቆጠረው። በኢየሱስ ሰበረው ማለት ነው። አንድ እኩል ነበሩ ጨዋታው ላይ። ኢምቦሎ የሚያስጠላ ዳይቭ ነው ያደረገው። የሚያስጠላ ዳይቭ ማለት ከዛ ደግሞ ትቀውጧል። ሰሞኑን የአርጀንቲና ጨዋታ ካለ ሁልጊዜም ወይ ካርድ አለ ወይ የሆነ ነገር መፈጠሩ አይቀር፣ ግን ያሰጣል። ምንም ማድረግ አይቻልም። ከወጣ በኋላ ጥሩ መከላከል አሳይቶ ነበር። ስዊዘርላንዶች ሳይገመቱ እዚህ ደረጃ ላይ ደርሰው ነበር እነ ዣካ በዣካ መሪነት፣ ግን ደግሞ መጨረሻቸው ይሆናል ማለት ነው። አርጀንቲና 3-1 ተሸንፎ ሶስተኛው ጎል ካውንተር ተገኝቶ ላውታሮ ማርቲኔዝ ሁለቱ አጥቂዎች አልቫሬዝ እና ማርቲኔዝ አስቆጥሮላቸው ማካሊስተር የመጀመሪያውን ጎል አስቆጥሮ ነበር። 3-1 በሆነ ውጤት አሸንፎ ከኢንግላንድ ጋር ሰሚፋይናል ላይ ይገናኛሉ። እኔ ግምቴን ገምት ካላችሁኝ ጭራሽ ኢንግላንድን አሸንፈው ማለፍ ይችላሉ የሚል ግምት የለኝም። ፔር ኮፒ ሊንክ ሪፖስት ያደረጋችሁ ይመቻችሁ። ሊዮኔል ሜሲና አርጀንቲና ዛሬም ደግመውታል። እጅግ ተአምረኛ የመጨረሻ ደቂቃ የጭማሪ ሰዓት ጎሎችን አስመልክተውን አርጀንቲና በስዊዘርላንድ በከፍተኛ ሁኔታ ብትፈተንም ነገር ግን ጨዋታውን 3-1 በማሸነፍ በግማሽ ፍጻሜ እንግሊዝን የምትፋለም ይሆናል። ይህ የአርጀንቲና ቡድን እንግዲህ በአስገራሚ ሁኔታ ከጨዋታ ወደ ጨዋታ እየገሰገሰ ይገኛል። ሊዮኔል ሜሲ በ10ኛው ደቂቃ ላይ አሲስት ባደረገው የማካሊስተር ጎል ለረጅም ደቂቃዎች አርጀንቲና 1-0 ጨዋታውን መምራት ብትችልም ነገር ግን የኋላ ኋላ ስዊዘርላንዶች 67ኛው ደቂቃ ላይ የአቻነቷን ጎል በእንዶዌ አማካኝነት 1-1 ማድረግ ከቻሉ ከ5 ደቂቃዎች በኋላ በጣም ባወዛጋቢ ሁኔታ ኤምቦሎ በሁለት ቢጫ ካርድ ከሜዳ በቀይ ካርድ ተሰናበተ። ከዛ በኋላ ነገሮች ለስዊዘርላንድ እጅግ ከባድ ነበሩ። ነገር ግን የቻሉትን አድርገው ታግለው ተጨማሪ 30 ደቂቃ ውስጥ ቢገቡም ነገር ግን 112ኛው ደቂቃ ሁሊያን አልቫሬዝ ምን አይነት አስደናቂ ጎል ያስመለከተን ጋይስ። በሁሊያን አልቫሬዝ አማካኝነት 2-1 ጨዋታውን ቀልብሰው መምራት ጀመሩ። ባለቀ ሰዓት ደግሞ ላውታሮ ማርቲኔዝ 120ኛው ደቂቃ ላይ የመጨረሻውን ጎል አክሎ እንግዲህ ጨዋታውን 3-1 በማሸነፍ ወደ ግማሽ ፍጻሜው ማለፍ
ማለፋቸውን አረጋግጠዋል። እጅግ በጣም አድካሚና በጣም ብዙ ዋጋ የተከፈለበት ጨዋታ ነበረ ጋይስ። ይህንን ጨዋታ እንዴት ተመለከታችሁት? በቀጣይ ደግሞ እንግሊዝ ከአርጀንቲና ከፍጻሜ በፊት የሚደረግ ሌላ የፍጻሜ ጨዋታ ልክ እንደ ስፔንና እንደ ፈረንሳይ ሁሉ የምንመለከት ይሆናል። ስለዚህ አስደናቂ አርጀንቲና ቡድን ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ተመስገን 120 ደቂቃ ቁጭ ብለን አልከሰርንም። አርጀንቲናና ሊዮኔል አንድሬስ ሜሲ ወደ 4ቱ ጉዟቸውን አጠናቀዋል። ወደ ሴሚ ፋይናሉ ማረጋገጥ እንግዲህ ይችላለች አርጀንቲና ማለት ነው። ዛሬም በሚያስገርም ተአምራታቸው እንደቀጠሉ ነው። በተለይ ደግሞ ሊዮኔል አንድሬስ ሜሲ ዛሬም ዴሊቨር አድርጓል በአሲስት ማለት ነው። 10 አሲስቶችን በዓለም ዋንጫ የደረሰ ብቸኛው እግር ኳስ ተጫዋችም ሊሆን ችሏል ሊዮኔል ሜሲ። እንደጠበቅነው ላይክ የምናገኘው አይነት ብሔራዊ ቡድን አይመስለኝም። ስቲል የሊዮኔል አንድሬስ ሜሲን እንግዲህ የሆነ ሞመንት ይፈልጋል ጨዋታው። 120 ደቂቃ ሊዮኔል ሜሲ መጫወቱ ልክ ነው ብዬ አላስብም ከእድሜ አንጻር ጋይስ። እርግጥ ነው ይሄ የመጨረሻ ዳንሱ ሊሆን ይችላል በአርጀንቲና ብሔራዊ ቡድን። ከዚህ በኋላ እንደው ግፋ ቢል ኮፓ አሜሪካን ቢጫወት ነው ሜሲ ይጫወታሉ ብሎ ካሰበ ስቲል ጥሩ ፐርፎርማንስ ላይ ከሆንኩኝ እጫወታለሁ ብሏል። ግን 120 ደቂቃ የሜሲን ጉልበት የምትፈልጉ ከሆነ ትክክለኛው ፎርም ላይ ናችሁ ለማለት ቢከብድም ዛሬ እጅግ በጣም አሪፍ ነገር ቢያንስ አይተናል። መጨረሻዎቹ ደቂቃዎች አካባቢ ስዊዘርላንድ ብሔራዊ ቡድን ይሄኛውንም ድረስ መገዳደሩ እጅግ በጣም አስገራሚ ነው። በቀጣይ ግን እንግሊዝን ነው መገጥመው፣ ስለዚህ ሊታሰብበት ይገባል። ኤኒዌይስ ተደስተናል። ሜሲ እስካለ ድረስ በሜዳ ላይ እንደሰታለን። ጎል ባያስቆጥረም 8 ጎሎች 2 አሲስቶች 10 ጎል ተሳትፎ በዚህኛው ዓለም ዋንጫ ብቻ አለው። ይህንን አስታውሱ። ቀጣይ ሀገር እንግሊዝን የሚገጥሙ ይሆናል። የቶማስ ቱሄሉ ቡድን ምን ይዞላቸው ይመጣል የሚለውን አብረን እንመለከታለን። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካች ፎሎ አድርጉ። ይመቻችሁ። አየኔ አባት በየጨዋታው በቃ ወይ አንድ አሲስት ወይ አንድ ጎል ካላገባህ እኮ አይሆንልህም አይደለ? ስዊዘርላንዶች ግን ማለት ነው እኔ ባለፈው ኮሎምቢያ ላይ እንደዛ ሰግጣችሁ ፔናልቲ ደርሳችሁ ከጣላችኋት በኋላ በፔናልቲ ነው የበቃችሁ። ዛሬ ምን አለ ፔናልቲ ባልደረሱ እያልኩኝ እንዲሁ ነፍሴ ልትወጣ ማለት ነው። ጁሊያን አልቫሬዝ የደሃ አባት እንዴት አባቷ የምታምር ጎል እንዳገባህ አንተ በጣም ነው የምትችለው። ወይኔ ልጅኛ ቤት ቢመጣ አስቡት፣ ወይኔ አርሰናል ቢመጣ አስቡት። እኔ ይህንን ዋንጫ ማለት ነው አሁን ከቀሩት ውስጥ አርጀንቲና ካልበላችሁ እንግሊዝ ብትበላው ደስ ነው የሚለኝ ማለት ነው። ምክንያቱም 4 ልጆች አሉን እዛ ቤት ውስጥ እና እኔ ለ4ቱ ልጆች ስል በቃ እንግሊዝን ከማንም ጋር እየደገፍኳት ነበር እስካሁን ማለት ነው። በሜሲ ከመጣሽብኝ ግን አልሰማሽም። አንቺም ላይ ቢሆን እቋጥራለሁ አርጀንቲና። በስመ አብ አልቫሬዝ አርጀንቲና እንደዚህ ከጉድ ውስጥ ያወጣት ምን አይነት ጎል ነው? ቆይ ኳስ እንደዚህ ይዞራል? እንዴት ነው ያዞራት? ጋይስ አዞራት እኮ። ጨዋታው ላይ ግን ሞቶ ነበር። ለምን አሰልጣኙ አልቀየረውም ብያልኩኝ ነበረ፣ ግን ለምን እንዳልቀየረው አሁን ይገባኝ። ምን አይነት ጎል ነው? ምን አይነት ጨዋታ ነው ያየነው? ምን አይነት ጨዋታ አባቴ! አርጀንቲናን ይገባቸዋል። በቃ ይሄ ውጤት ለነሱ ተገቢ ነው። ማየት ያለብን ጨዋታ ቢኖር እንግሊዝ ከአርጀንቲና ነው። እዚህ ጨዋታ ላይ ግን ኧረ ጉዴ! ስዊዘርላንድ በቀይ ወጥቶባቸው እስከ 120 አስኪዷቸው። በቃ በቀይ ሲወጣባቸው እኮ ማድረግ ያለባቸው ነገር አድርገዋል። መከላከል ነው አንድና አንድ ያላቸው ቻንስ፣ ግን ሊሳካ አልቻለም። አባቴ በምንም ተአምር እንደዚህ እየታገሉ ሊሆንላቸው አልቻለም። አንዷ ጎል ስገባባቸው ደግሞ አልቫሬዝ ካስቆጠረ በኋላ ለማጥቃት በወጡበት አስብ በኳንተር መጥተው 3ኛው ጎል ደህና አድርጎ ላውታሮ ቀረቀረው። አባቴ በቃ ይሄ ነው፣ እንዲህ ነው በቃ ይሄ ቲም ነው። ቲም ማለት ይሄ ቲም ግን በቃ የሚደግሞ አይነት ነገር እየመሰለኝ ነው ያለው። ይሄንን ዋንጫ ግን ብቻ ያጠራል። እንግሊዝ ግን በቃ መወጣት ካለበት ይሄን ቲም አሳፍሮ መሸኘት ያለበት እንግሊዝ ይመስለኛል። አርጀንቲና ግን ኧረ በለው ወላሂ ቲም በቃ የሚደግሞ እየመሰለኝ ነው ያለው። እርግጠኛ ሆኜ ነው የምነግራችሁ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ እንግዲህ ልንተኛ ነው። አርጀንቲና እንግዲህ ስዊዘርላንድ ማለት ነው በዚህም ሆነ በዛ ማሸነፋቸውን ቀጥለዋል ማለት ነው። ትንሽ ዛሬ ያው ሜሲ ላይ እንዳያውስ በጣም ማንማርክ አድርገው በጣም ዲፔንደንት አርጀንቲና ደግሞ የሚገርማችሁ ሜሲ ላይ በጣም ዲፔንደንት ሆኖ ነበር እና ደግሞ ትንሽ ስሎም ነበሩ እንደባለፉ እንደተመለከት ነው። እንግዲህ ሙከራ ላይ ከመቀጠል ይልቅ አሁን ሞመንተማቸውን አግኝቶ ነበር። ቀደም ብለው ማካሊስተር ባስቆጠራት ጎል ማለት ነው ሜሲ ካሻመው ኮርና እና ያቺ ሞመንተም ከመቀጠል ይልቅ ግን ረጋ ብሎ ለመጫወት ጨዋታውን ለማቀዝቀዝ ሲሞክሩ ነበር። ያ ደግሞ ለስዊዘርላንዶች ተመስቷቸው ነበር። ፕሬስ እያደረጉ እንዲያጠፉ እያደረጓቸው የሆነ ሙከራ ለመሞከር ተመስቷቸው ነበር እዚህም እዛም እያሉ ማለት ነው። ነገር ግን ያው ፈርስታፋቸውን 1-0 አስጠብቀው መጣቸው ነበር አርጀንቲና። ሜሲ እንደለመደው ያው ባለፈው አሲስት ሪካርዱ እንደሰበረው ይታወቅ ነበረ ከኢኳል ከመሆን አሁን ደግሞ 1 ጨምሮባታል። ድንገት ሌሎቹ ነው ኦሊሴ ምናምን ግን እንደነገርኳችሁ ብዙ የሰበሰቡ ሆነ ለጊዜው አትሊስት ሜሲ እቺ ላይ ላለመድረስማ ራቅ እናድርገው በሚል
የሚገርም ኮርና ያሻማት ማካሊስተር ያገባው እሱ ነበር አሲስት ያደረገው የመጀመሪያው ማለት ነው። ከዛ በኋላ አርጀንቲና እንዳቀዛቀዙት ቅድም ነግራቸዋል። ኤኒዌይስ ግን እሱ አሲስቱን ወስዶ 10 አሲስት መኖር ይችላል ማለት ነው። ከዛ ውጭ ባለው ግን የዓለም ዋንጫ ጉዳይ ያመልጣችሁ ከሆነ ፕላስ መጫ እንዳይረሳ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። እኔ ሀሳባችሁን ታስቀምጡ ፈልገው የብሪሊን ቦሎ ኳስ አውቆ ነው ወይስ አውቆ አይደለም? አሁን ይኸውላችሁ ቀይ ካርድ ያሰጣል አይደለም፣ ሲሙሌሽን ነው። አውቆ ነው ላይክ ይሄ ፋውል ሳትነካ ነው ደቆ ሲሙሌሽን ማለት ቢጫ ቀይ ካርድ ነው ኖርማል። ግን ልጁ አውቆ ነው ወይ የሚለው ጉዳይ ነው ግራ እየገባኝ ያለው። አውቆም ይመስላል አውቆም አይደለም ይመስላል፣ ሲያለቅስም አይተነዋል። ግራ ያጋባል። ብቻ እሱን እስቲ ሀሳባችሁን መስማት ስለምፈልግ ነው። ከዛ ውጭ ባለው ግን ተገንዳፍ ላይ ከእንደገና እንደነገርኳችሁ እንደዚህ ማስጨነቅ ይጀምራሉ ስዊዘርላንዶች ማለት ነው። ከስዊዘርላንዶች ደግሞ ያቺ ሪፔቲቲቭ የሆነች ማስጨነቅ ቀስ በቀስ ወደ ጎል ታመራለች። እንዳያችሁት እንግዲህ እንዶ የሚገርም ጎል ያስቆጥራል ከሮድሪጌዝ ጋር ጠቅጠቅ ተራራጉ ማለት ነው። ከዛ በኋላ አንዳቻ ከሆነ በኋላ ጨዋታው ኢንተረስቲንግ እየሆነ ይመጣል። ያቺ ፓርት እስከ ኦልሞስት ከ72 ደቂቃ ኢምቦሎ ሁለተኛ ቢጫ አግኝቶ ቀይ ካርድ ከማግኘቱ በፊት በጣም በቃ ስዊዘርላንዶች የሚደግሙ ላይ ይመስሉ ነበር ሁለተኛ። ከዛ ግን በኋላ ኢምቦሎ እንዳያችሁት እንግዲህ ቢጫ ካርድ ኦልሬዲ ፓሬዴስ የማይሆን ፋውል ሰርቶ በፈርስት ሃፍ ነበረበት። ሰከንድ ሃፍ ላይ ደግሞ እዚህ ጋር አውቆ ይሁን እኔ ግራ ገብቶኛል። እስካሁን ድረስ ሳይነካ ጥቅልል ብሎ ይወድቃል። ፓሬዴስን ደግሞ ሊወድቅ ሲል አካባቢ አውቆ እግሩን አስነክቶ ይወድቃል። አውቆ ይሁን ምን ግራ ገባኝ። የተናቀፈም ይመስላል ሌላ ነገር ይመስላል። እናንተ ሀሳባችሁን ብቻ ኮመንት ማስቀመጥ እንዳይረሳ። ብቻ እንደዛ ከወደቀ በኋላ በሲሙሌሽን የመጣው ኦብቪየስሊ ቢጫ ነው። ደብል ቢጫ በቀይ ካርድ ይወጣል ማለት ነው። ከዛ በኋላ ያለው ግን አርጀንቲና እንግዲህ ያስጨንቃል፣ ሙሉ ለሙሉ ይጨፈጨፋል ተብሎ ሲጠበቅ ትንሽ ታግናንት ነበር። ጨዋታው ግን ለማለቂያ ደቂቃ ሲደርስ ኦልሞስት 7 ደቂቃ ተጨመረ። ያቺ 85ኛው ደቂቃ በኋላ አርጀንቲና ሲለው አልገባላቸው። ከዛ በኋላ እሱም ወጡ ማለት ነው። ከዛ በኋላ ከወጡ በኋላ ደግሞ ቅያሬ የተደረገ ነበር። በመሀል ጎንዛሌዝ የመሳሰሉ ገብተው ነበር ማለት ነው። ከዛ ውጭ ደግሞ እነሱም አሪፍ ቅያሬ ነበሩ ስንመለከታቸው። አልማዳ ሜዳ ላይ የነበረው ነገር አሪፍ ይመስል ነበር። ቻንስ ለመፍጠር ቻንስ የሚፈጠሩት ላይ መጨረሻ ላይ መድረስ ራሱ ይችልበት ነበረ። በዛ እየሞከሩ ነበር። አርጀንቲኖች ትንሽ እያመለጣቸው ነበር። የጊዜ ጉዳይ እንደሆነ ግን ያስታውቅ ነበር። ከዛ ሁሊያን አልቫሬዝ ጨዋታ ላይ እንግዲህ ትንሽ ያው ይህን ሰሞን እንደምታውቁ ለአርጀንቲናም ጥሩ ይጮታለን። አትሌቲኮም ደግሞ ቀዝቀዝ ያለ ዓመት ነው ያሳለፈው እና ለአርጀንቲና ምን አይነት ይጠቅማል የሚል ብዙ ጥያቄ ነበር። ግን እሱን ጥያቄ ስካሎኒ አምኖበት ስላልቀየረው 112 ደቂቃ ላይ ኬት አክሩ የመጣት 90 ትገባል። 2 በረኛ 3 በረኛ 5 በረኛ ክተት አይድንም። ኳስ እኔ በምንም አይታየኝም። ሁሊያን የለመዳት በፊትም ታገባው ነበር ነው ተመናገር። ግን አሁን ትንሽ ቆይቶ ነበር ግራ አጋብቶን ነበር። ኤኒዌይስ የሚገርም ጎል። ከዛ ውጭ ባለው ግን ላውታሮ ማርቲኔዝ ደግሞ በመጨረሻ ላይ ካውንተር ላይ በተገኘ ኳስ አልማዳ የሞከራትን ከነገና በመፈናፈን እንደነገርኳችሁ ቻንሶች ላይ ሲገኝ የነበረው አልማዳ እሱ የተፈናጥሮ ተመልሶለት ላውታሮ ማርቲኔዝ 3ኛውን ጎል አስቆጥሮ አርጀንቲና በዚህ መልኩ ማሸነፍ ችላ ነበረ። ከዛ ውጭ ግን ያ እንዳያሱ ነው ጨዋታው ላይ በተለይ ስዊዘርላንዶች በጣም ትግል ቀይ ካርድ ራሱ ወጥቶባቸው ትግላቸውን በጣም አሳይቶ ነበር። በመሀል ኤክስትራ ታይም ላይ ራሱ በሰንጥቀው እየገቡ በክንፎቹ በተለይ ያው እንደምታውቁት አርጀንቲና በጣም መሀል ላይ ሰብስበው ሰው ያው የፕሬሲንጓን ጉዳይ ትንሽ አልቫሬዝም ዛሬ ቀንሶበታል። ሜሲም ያው ያን ያህል ፕሬስ አያደርግም እና የእሱን ማመጣጠን ይኖራል። ግድ ነው ገባቸዋ አታክ እንዲያደርጉላቸው እነሱ የእነሱ ማመጣጠን ስላለ ክንፍ ላይ ተጫዋች የላቸውም አርጀንቲና እና ዋን ቪዋን ይገናኛሉ። ፉልባኮቹ ናም ተደርቦ ሚድፊልደሮቹ ካላገዟቸው እና እንደዚህ አይነት ሞመንቶች የተፈጠሩ ሲቸገሩ ነበር። አርጀንቲና ግን እንደምንም ብለው አመልጠዋቸው እነሱ ቻንሶችን ጎላዎቹ እንደነገርኳቸው አስቆጥረው አሸንፈው መውጣት ችለው ነበረ። በመሀል ዳኛው ምናምን የተወራ ነገር ሜሲም ሲቆጠው ተመልክተናል። ያ ኢንተረስቲንግ የሆነ ጨዋታ ነበር። አሪፍ ጨዋታ ነበር ነው ተመናገር። ኤክስትራ ዛሬ ሁለተኛ የሄዱ ጨዋታ ነው እንግዲህ ከኢንግላንድም ጨምሮ ማለት ነው እና አሁን አርጀንቲና ከኢንግላንድ፣ ፍራንስ ከስፔን ይገናኛሉ ማለት ነው። 1-2 ቀን ረፍታለን። ከዛ በኋላ ሌሊት ላይ ደግሞ መልሰን በዚሁ በምሽታችን እንግዲህ እንገናኛለን ማለት ነው። ቀጣይ እስከነገናኝ ድረስ እንግዲህ የዓለም ዋንጫ ጉዳይ እንዳመጣችሁ ቅድም እንዳልኳችሁ ራሱ መጫ ላይ ረሳሳችሁ ተስቀጣችሁ ኮፒ ይደረግ። ይመቻችሁ። አርጀንቲና እንግዲህ ይሄንን ዋንጫ ከምትቀሙኝ ነፍሴን ብትቀሙኝ ይሻላል እያለች ትገኛለች ማለት ነው። ማን ዛሬ ማለት ነው ምንም አይነት በቃ ለተቾቹም ሆነ ለቋጣሪዎቹ እንግዲህ ምንም አይነት ሰበብ ሳትሆን ያሸነፈችው ማለት ነው። በእርግጥ ሌላ ጊዜም እንግዲህ ስታሸነፍ ምንም አይነት ሰበብ አትሆን፣ ግን በቃ አለ አይደለ ሰው ስለሷ ኔጌቲቭ ያወራ ነበረ። ዛሬ ግን ማለት ነው እስከ 120 ደቂቃ ትሄዳለች፣ እስከ ምን ትሄዳለች 3-2 ምን በቃ ይህንን ዋንጫ እንግዲህ ማን አሳስቃ ቀስ ብላ ምናምን ሸዋውዳ ልትበላው ነው መሰለኝ ማለት ነው። የአርጀንቲና ብሔራዊ ቡድን ነው። ሜሲ ቢደክም እነ አልቫሬዝ አሉ፣ ሜሲ ቢደክም እነ ላውታሮ አሉ። ምን አይነት ብሔራዊ ቡድን ነው የተሰራላት ማለት ነው። የምሬን ነው የምላችሁ። ቀስ ብላ አሳስቃ እንግዲህ ሴሚ ፋይናል ደርሳለች። ኢንግላንድን እንግዲህ ካሸነፈች ማለት ነው ኦልሞስት ለፍጻሜ ነው የምትደርሰው ማለት ነው። ይሄ ሰውዬ ሜሲ ሁለተኛውን የዓለም ዋንጫ ደግሞት እንግዲህ ጉድ እንዳያስብል ነው የሚፈራው። በስመ አብ! ጁሊያን አልቫሬዝ ምን አይነት ብልግና ነው? እንዲህ ይቻላል ወይ? ምን አይነት
አስደናቂ ግብ ነው ያስቆጠረው ጋይስ። በስተመጨረሻም የንጉሱ ሀገር አርጀንቲና 4 ውስጥ ተቀላቅላለች። እጅግ በጣም ጽድት ያለ ተጨማሪ ደቂቃን የተመለከትነው። ስዊዘርላንዶች የሚችሉትን ሁሉ አድርገው ነበር። ነገር ግን ቡድኑ አርጀንቲና ሆኖባቸው ከዚህ በላይ ምንም ማድረግ አልቻሉም። በተለይ ከዚች ጋር የተቆጠረችው የጁሊያን አልቫሬዝ ግብ ስዊዘርላንዶች ላይ ውሃን የቸለሰችባቸው። ንጉሱም እንግዲህ ግቧ ከተቆጠረች በኋላ ከጁሊያን አልቫሬዝ ጋር ተቃቅፎ ደስታውን የገለጸ ሲሆን አሁን 4 ቡድኖች ብቻ ቀርተዋል። ስፔን፣ ፈረንሳይ፣ አርጀንቲና እና እንግሊዝ ማለት ነው። ማን ነው የዘንድሮን የዓለም ዋንጫ የሚበላው? እጅግ በጣም እብድብድ የሆነ የፍጻሜ ጨዋታ መሆን የነበረባቸውን ግማሽ ፍጻሜ ጨዋታ ነው የምንመለከተው። ስፔን ከፈረንሳይ፣ እንግሊዝ ከአርጀንቲና። ማን ዋንጫውን የሚያሳካው? ሀሳባችሁን ኮመንት ላይ ያስቀምጡልኝ። ቫሞስ አርጀንቲና፣ ይመቻችሁ።